ይህ በጣም ሚራክል ነው ሲሉ ተናገሩ። ይህ በአሁኑ ወቅት በሰፊው እየተነገረ ትኩረት እያሳበ ያለ እውነተኛ ክስተት ነው። ኦርቶዶክሳውያን ቁጥራቸው በከፍተኛ ሁኔታ እየጨመረ ነው። በተለይም በቅርብ ዓመታት ውስጥ በዩናይትድ ስቴትስ የኦርቶዶክስ ክርስትና እምነት ተከታዮች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን የተለያዩ ጥናቶችና የመገናኛ ብዙሃን ዘገባዎች ያመለክታሉ። የቁጥር መጨመሩ የመነጨው ከባህላዊው የስደት ፍልሰት ከምስራቅ አውሮፓ ወይም ከአፍሪካ ወደ አሜሪካ ከሚገቡ አማኞች ብቻ ሳይሆን ከሌሎች እምነቶች ወደ ኦርቶዶክስ በሚቀየሩ ቁጥራቸው ቀላል የማይባል አሜሪካውያን ምክንያት ነው እየተባለ ነው። ወደ ጥንታዊትና እውነተኛይቱ ቤተክርስቲያን የመመለስ ፍላጎት አለን ይላሉ አብዛኞቹ። ብዙዎቹ አዲሶች አማኞች ከዚህ ቀደም በተለያዩ የፕሮቴስታንት እምነት ወይ የካቶሊክ እምነቶች ውስጥ የነበሩ ናቸው እየተባለ ነው። በምዕራባውያን ዘንድ ዘመናዊውን ዓለም የሚፈጥረው መንፈሳዊ ባዶነትና በየጊዜው የሚቀያየሩ የደብራት አስተምሮች ሰዎችን እያሰለቹ በመምጣታቸው ለውጥ የማይደረግበትን ጥንታዊን ስርዓት አምልኮን የጠበቀና በሊቃውንት ትምህርት የጸናውን የኦርቶዶክስ ተዋሕዶ እምነት እንደ አስተማማኝ መንፈሳዊ መጠጊያ እየታየ ነው። በአሁኑ ወቅት በተለይም በቲክቶክ በዩቲዩብ በተለያዩ ፖድካስቶች ላይ ስለ ኦርቶዶክስ ተዋሕዶ እምነት ስርዓት ታሪክና ሚስጥራት የሚያስተምሩ አባቶችና ወጣቶች ተጽዕኖ ከፍተኛ ሆኗል። ይህ ጄኔሬሽን ወይም ደግሞ ወጣቱ የአሜሪካ ትውልድ ስለ ኦርቶዶክሳውያን በቀላሉ እንዲረዱና እንዲስቡ አድርጎታል። በምዕራቡ ዓለም ያለው ማህበራዊ ስነ ምግባር ሞራሊቲ በከፍተኛ ሁኔታ እያቀያየረና ባህላዊ እሴቶች እየጠፉ በመሄዳቸው ብዙ አሜሪካውያን ጠንካራ ቤተሰባዊና ስነ ምግባራዊ እሴቶችን የያዘ ማህበረሰብ ይፈልጋሉ። የኦርቶዶክስ ተዋሕዶ ቤተክርስቲያን ለነዚህ እሴቶች ያላት ጽናት ለብዙዎች ትልቅ መስህብ ሆኗል። ይህ በምዕራባውያን ዘንድ እየታየ ያለው ወደ ኦርቶዶክስ የመምጣት ፍላጎት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ጥንታዊ አብያተ ክርስቲያናት በአሜሪካ ለሚኖራቸው የስብከተ ወንጌል አገልግሎትና ተደራሽነት አዲስ በር እየከፈተ ይገኛል። ብዙዎች አሜሪካውያንም የቅዱሳን ታሪክ፣ የጾምና የጸሎትን ስርዓት በጥልቀት ለማወቅ ይጓጓሉ። እናም በርካቶች ፖስት እንዳደረጉት አሁን አባቶች ያንሱናል፣ ቤተክርስቲያን ያንሰናል፣ ምክንያቱም እኛ ቁጥራችን እየበዛ ስለሆነ ብለው በርካቶች ማህበራዊ ሚዲያውን አጥለቅልቀውታል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። ከላይ ባስደመጥናችሁ ርዕሰ ጉዳይ አብረን ቆይታ እናደርጋለን። እንግዲህ ሰሞናችንን በተለይ ደግሞ ኦርቶዶክሳውያን አብረውንም ያዘኑ የሌሎች እምነት ተከታዮች ኢትዮጵያውያን አሉ። በመላው ዓለምም እግዚአብሔር ያጽናችሁ ያሉን አብያተ ክርስቲያናትም አሉ ማለት ነው። እንግዲህ ይሄ እንባችን ሳይደርቅ አሁን ደግሞ አዲስ ዜና ተአምር ሊባል በሚቻል ደረጃ ከ5000 በአመት 5000 ሰዎች ወደ ኦርቶዶክሳውያን ይመጣሉ ነበረ የእስካሁኑ ስታቲስቲክስ። አሁን የ2026 ደግሞ ከ20,000 በላይ በአንድ ጊዜ ወደዚህ ቅዱስ ስፍራ እየመጡ ወደ እምነቱ እየተጨመሩ እየተጠመቁ እንደሆነ መረጃዎች ያሳያሉ። ይሄ መረጃ ምን ይመስላል የሚለውን ከእናንተ ጋር ልንፈትሸው ወደናል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሰናይ ቆይታ ይሆንላችሁ። በምድር የታሪክ መዝገብ ላይ በደምና በእንባ የተጻፈ ነገር ግን ሞትን ድል አድርጎ በክብር እንደበቀለ የወይን ተክል ያለ ታሪክ ቢኖር የኦርቶዶክስ ተዋሕዶ እምነት ታሪክ ነው። ዛሬ ዓለም በቁሳቁስ ስልጣኔ በረቀቀችበት ነገር ግን በመንፈሳዊ ድርቅ በደረቀችበት በዚህ ዘመን አንድ አስገራሚ መለኮታዊ ሚስጥር እየተገለጠ ነው። በአንድ በኩል በጽኑ መከራና ስደት ውስጥ የምትታጠብ፣ በሌላ በኩል ደግሞ አባላቶቿ በመላው ዓለም እንደ ሰማይ ከዋክብት እየበዙ የሚሄዱ ድንቅ እውነት ነው። ይህ እውነት ሚስጥራዊ ውበት በመረጃ በታሪክና በህይወት መስዋዕትነት ቅኝት እንቃኝላችሁም። በቅድስት ሀገር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የክብር ብቻ ሳይሆን የዋጋ ክፍያም ታሪክ ነው። በተለይም በቅርብ ዓመታት በሀገሪቱ በተለያዩ አካባቢዎች የተነሱ ማዕበላት በኦርቶዶክሳውያን ከባድ ፈተናን አምጥተዋል። አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲታረዱ፣ አማኞች ደግሞ በእምነታቸው ምክንያት ብቻ ከቀያቸው ተሰደው ሜዳ ላይ በወደቁበት ማዕበል ውስጥ አልፈናል። ይህ ሰብአዊ ድራማ የብዙዎችን ልብ በሐዘን የሰበረ እውነት ነው። ነገር ግን ታሪክ የሚመሰክረው ድንቅ እውነት አለ። የኦርቶዶክስ ክርስትና እንደ ዕጣን ነው። በእሳት በነደደና በተቃጠለ ቁጥር መዓዛው ይበልጥ ይሸታል። በኢትዮጵያ በየዓመቱ የሚከበሩት እንደ መስቀልና ጥምቀት ያሉ ታላላቅ በዓላት ላይ የሚተሙ በሚሊዮን የሚቆጠር ወጣት አብያተ ክርስቲያናት በፈረሱበት ቦታ ላይ መልሰው የሚተክሉ ድንቅ የታነጹ ጉልላቶች እናም የስብከተ ወንጌል ጉባኤያት መጥለቅለቅ የሚያሳየው አንድ ነገር ነው። መገደል ማብዛቱን፣ ስደት ደግሞ ስር መስደዱን እንጂ መጥፋቱን እንዳልሆነ ደግሞ የቤተ ክርስቲያን ዘር ሆኖ እየበቀለ ነው። ኢትዮጵያና ምስራቅ አውሮፓ በመከራ እሳት ውስጥ ሲያልፉ የምዕራቡ ዓለም ደግሞ በቅንጦትና በቁሳቁስ ድብርት ውስጥ ሆኖ መንፈሳዊ ረሃብ እያደቀቀው ነው። ዛሬ በአሜሪካ ምድር እየሆነ ያለው ነገር እውነተኛ የመንፈስ ቅዱስ አብዮት ነው። የተለያዩ የሃይማኖት ጥናት ተቋማት እንደ ፒው ሪሰርች እና አሰምብሊ ኦፍ ካውንስል ኦርቶዶክስ ቢሾፕ እንደሚያሳዩት
በሰሜን አሜሪካ የሚገኙ የኦርቶዶክስ አብያተ ክርስቲያናት የምስራቅም ሆነ የኦሪየንታል አዲስ ወደ እምነቱ በሚመጡ ቁጥራቸው በከፍተኛ ፍጥነት እያደገ ነው። በተለይም ከኮቪድ-19 ወረርሽኝ በኋላ በካቴድራሎች ውስጥ የሚጠመቁ አሜሪካውያን ቁጥር በእጥፍ ጨምሯል። በመሆኑ ኦርቶዶክስን ለምን ፈለጓት የብዙዎች ጥያቄ ነው። ምዕራባውያን ዘመናዊነት የፈጠረባቸው ባዶነትን ለመሙላት የጥንቷን ያልተበረዘችውን ስርዓት አምልኳ በቅዱሳን ዜማና ጠረን የተሞላውን ኦርቶዶክስን መረጡ። የፕሮቴስታንት ዓለም ፍልስፍና ስሜታዊነት፣ የካቶሊክ ዓለም ፖለቲካዊ ለውጦች ያሰለቻቸው አሜሪካውያን ጸንታ ወደ ቆመችው ወደማትናወጠው የኦርቶዶክስ ዶግማና ቀኖና እየጎረፉ ነው ይላል መረጃው። በመላው ዓለም ሁለንተናዊ የብርሃን ጉዞ ተጀምሯል እየተባለ ነው። የክስተት በአሜሪካ ብቻ የተወሰነ አይደለም። በመላው ዓለም የኦርቶዶክስ መጋረጃ በክብር እየተዘረጋ እንደሆነ የሚያሳዩ መረጃዎች እየወጡ ነው። በአፍሪካ ምድርም በኬንያ፣ በታንዛኒያ፣ በኡጋንዳ፣ በደቡብ አፍሪካ የሚገኙ የአገሬው ተወላጆች የኦርቶዶክስን እምነት በከፍተኛ ጉጉት እየተቀበሉና እየተጠመቁ ነው። ጥቁር አፍሪካውያን የራሳቸውን ታሪክና ማንነት ከማይደልዘው ነጭና ጥቁር ሳይል ሁሉንም በእኩልነት ከሚያቅፈው የኦርቶዶክስ መንፈሳዊ ስርዓት ምግባር ጋር እያዋሃዱት ነው። በእስያና በአውስትራሊያም በደቡብ ኮሪያና በጃፓን በአውስትራሊያ ሳይቀር የኦርቶዶክስ አብያተ ክርስቲያናት የአገሬው ተወላጆችን ልብ እየማረኩ ይገኛሉ። ይህ አዲስ ጥናት ወይም ሰነድ በአሁኑ ወቅት በኢትዮጵያ ኦርቶዶክሳውያን እየደረሰ ያለው ስደትና መከራ፣ በዓለም አቀፍ ደረጃ ከሚታየው የኦርቶዶክስ እምነት መስፋፋት፣ የኃይል ሚዛን ለውጥ፣ በተለይም በአሜሪካና በምዕራቡ ዓለም ካለው እድገት ጋር አያይዞ እንዴት እንዳስቀመጠው ታዲያ በጥልቀት ማየት እንችላለን። ይህንን በሰኔ 2026 የወጣው አዲስ የታሪክ አውድ ሂስቶሪካል ኮንቴክስት መሰረት በማድረግ ቀደም ሲል ያዘጋጀንላችሁን ጽሑፍ ማበልጸግና ወደ ሰነዱ ያተኮረባቸው ዋና ዋና ነጥቦች እንወሰዳችሁ። የመንፈሳዊ ኃይል ሚዛን ሽግግር አንደኛው ነው። ከዚህ ቀደም የኦርቶዶክስ እምነት ማዕከል ምስራቅ አውሮፓን፣ መካከለኛው ምስራቅ እናም አፍሪካ፣ ኢትዮጵያ ብቻ ተደርጎ ይታሰብ ነበር። አሁን ግን ምዕራባውያን በራሳቸው ፍላጎት ወደ እምነቱ በብዛት መግባታቸው የኃይል ሚዛኑን ወደ ዓለም አቀፋዊነት እየቀየረው ነው። ሁለተኛው የታሪክ መደጋገም ነው። በጥንቷ ሮም ክርስትና በነገስታት ዘንድ በኃይል ይሳደድና አማኞች ይገደሉ በነበረበት ወቅት ክርስትናው ከመጥፋት ይልቅ በዓለም ላይ በከፍተኛ ሁኔታ ተስፋፍቶ ነበረም። አሁን በኢትዮጵያ ኦርቶዶክሳውያን ላይ የሚደርሰው መከራና በዓለም ዙሪያ የእምነቱ ተከታዮች መጨመር ያንን ጥንታዊ ታሪክ እውነት በድጋሚ እያሳየን ነው። ሶስተኛው የወቅታዊ መረጃ ሁኔታ ነው። በ2026 አጋማሽ ላይ የወጡ የሃይማኖት ስታቲስቲክስ ዘገባዎች እንደሚያሳዩት በተለይም በማህበራዊ ሚዲያ ስብከቶች ሳቢያ የአስተሳሰብ ለውጥ ያደረጉ ወጣት አሜሪካውያን ቁጥር ከቀደሙት ዓመታት ሁሉ በላቀ ሁኔታ ጨምሯል ይለናል ዘገባው። ሌላው በክፍል 2 የምናየው ጥበባዊና ማራኪ የሆነ ነገር ነው። ታሪክ የሚጻፈው በኃያላን ብዕር ብቻ አይደለም። አንዳንዴ ታሪክ በሰማዕታት ደምና በቅዱሳን እንባ መሬት ላይ ይሳላል። ሰኔ የክረምት መጀመሪያ፣ የምድር ጥማት የሚረካበት ወር። ነገር ግን በዚህ ዘመን ምድርን እያጠበ ያለው የሰማይ ዝናብ ብቻም አይደለም። በቅድስት ሀገር ኢትዮጵያ የጥንቶች አባቶች አደራ በደምና በሕይወት እየተጠበቀ ነው። ስደት የበረታባቸው በስም በመጠራታቸው ብቻ ዋጋ የከፈሉ አማኞች በእንባ ሆነው ፊታቸውን ወደ ሰማይ ያነሳሉ። ዓለም ዝም ያለች ይመስላል። መከራው ማብቂያ የሌለው ይመስላል። ነገር ግን መለኮታዊ ሚስጥር እዚህ ጋር ይገጥማል። እዚያ ማዶ በቁሳቁስና በቅንጦት በናወጠው የምዕራቡ ዓለም ሰማይ ስር የሰው ልጅ ልብ በታላቅ መንፈሳዊ ረሃብ እየጮኸ ነው። የዘመናዊነት ፍልስፍና የሰለቻቸው፣ በየቀኑ የሚቀያየረው ማህበራዊ ማዕበል ያደከማቸው አሜሪካውያን መልህቅ ፍለጋ እየተርገበገቡ ነው። እነሆ የደረቀው የምዕራቡ ምድር በምስራቅና በአፍሪካ የፈሰሰው የሰማዕታት እንባና ጸሎት እንደ ዝናብ እየጠጣው ነው። አሜሪካውያን ወደ ጥንቷ ላልተበረዘችው እውነተኛይቱ ኦርቶዶክስ እየጎረፉ ነው። አንዱ ወገን በደም የዘራውን፣ ሌላው ዓለም በብርሃን እያጨደው ነው። ስደት የጥፋት መንገድ ሳይሆን የወንጌል ዘር በመላው ዓለም መበተኛ ነፋስ ሆኗል። ይህች ታላቅ ቤተክርስቲያን ከጥንት ጀምሮ የምትታወቅበት ስም ቢኖር የተሰደደችው እውነት የሚል ነው። በመጽሐፍ ቅዱስ ታሪክ ውስጥ እግዚአብሔር ታላላቅ መንፈሳዊ አብዮቶችን፣ መስፋፋቶችን ያመጣው በሰላም ጊዜ ሳይሆን በስደት ማዕበል ውስጥ ነበረም። በብሉይ ኪዳን እስራኤላውያን በኃጢአታቸውና በምርኮ ምክንያት ወደ ባቢሎንና ፋርስ በግዛት በተሰደዱ ጊዜ ዓለም የታሪኩ ፍጻሜ የጠፋ ይመስላት ነበረም። ነገር ግን የሆነው የተገላቢጦሹ ነው። የዳንኤልና የሶስቱ ደቂቅ ሚስጥር አንዱ ነው። በስደት ሀገር በባቢሎን በነገስታት ፊት የእግዚአብሔርን ክብርና ተአምራት ተገልጧል። ያ ባይሆን ኖሮ ናቡከደነጾር፣ ዮርዳኖስ መንግስት የእግዚአብሔር ታላቅነት ሊያውቁ አይችሉም ነበርም። የመቅደሱ መነሻን እኔ አይሁድ በተሰደዱበት ምድር ሁሉ ስለ እምነታቸው፣ ስለ ስርዓታቸው ምስክር ሆኑ። ዛሬ በምዕራቡ ዓለም የኦርቶዶክስ አብያተ ክርስቲያናት መበራከት በጥንት ዘመን ቅዱሳኑ በተሰደዱበት ባዕድ ምድር ሁሉ መሰዊያ እያቆሙ የአሕዛብን ልብ ከማረኳቸው ታሪክ ጋር ፍጹም አንድ ነው።
በሐዋርያት ሥራ ምዕራፍ 8 ላይ በኢየሩሳሌም ታላቅ ስደት በሆነ ጊዜ ወንጌላዊው ፊልጶስ ወደ ሰማርያ ወርዶ ክርስቶስን ሰበከላቸው። በዚያው የስደት መስመር ላይ ነው እንግዲህ የኢትዮጵያ ንግሥት እንደኬ በጅሮ እንደነበረውን ጃንደረባ ወንጌል ሰብኮ የተጠመቀው። የታሪኩ ትስስርም በኢየሩሳሌም ስደት ባይነሳ ኖሮ ፊልጶስ ወደ በረሃው መንገድ አይወርድም ነበረ። ፊልጶስ ወደ በረሃ ባይወርድ ኖሮ ኢትዮጵያዊ ጃንደረባ ወንጌልን ቀድሞ ያገኝም ነበረ። የስደት መጨረሻው ሁልጊዜም አዲስ ሀገርና አዲስ ትውልድ በወንጌል ማጥለቅለቅ ነው። እነዚህ ሰዎች የተሰደዱት ከሀገራቸው አይደለም፣ ከራሳቸው ዘመናዊና ባዶ ሕይወት እንጂ። በምዕራቡ ዓለም መጋረጃ ጀርባ እውነተኛውን ዕጣንና ስርዓትን ፍለጋ የተንከራተቱ ነፍሳት እዚህ መጥተዋል። ነገር ግን እረኞቹ ጥቂት ናቸው። በሩን የሚከፍትላቸው፣ ሚስጥራቱን የሚተረጉምላቸው፣ የንስሐ አባት የሚሆናቸው ሰው ይፈልጋሉ። ጩኸቱ ከምስራቅ ወደ ምዕራብ ተሸጋግሯል። ትላንት በኢትዮጵያ አባቶች በእምነታቸው ምክንያት ሲሰደዱና ዋጋ ሲከፍሉ፣ ዛሬ ደግሞ በአሜሪካ አባቶች እባካችሁኑልን እየተባሉ እየተጠሩ ነው። ይህ ታሪክ ግጥምጥሞሽ አይደለም፣ መለኮታዊው እቅድ እንጂ። መከራ እውነት እንደሆነ ሁሉ መከሩም እውነት ነው። አሁን የቃላት ማባከኛ ጊዜም አይደለም። አሁን አብያተ ክርስቲያናትን የምናሰፋበት፣ አዳዲስ ዲያቆናትና ካህናት የምናዘጋጅበት፣ የምዕራቡን ጥማት በኦርቶዶክስ ምንጭ የምናረካበት የታሪክ ምዕራፍ ላይ ነን። እናም ኦርቶዶክሳውያን አትፍሩ፣ አትስጉ። የትንቢቱ ፍጻሜና የታሪኩ ማዕዘን ላይ ነን። የዛሬ የምናየው የምዕራባውያን ወደ ኦርቶዶክስ መጉረፍ እና ቤተክርስቲያን የመስፋፋቷ ሚስጥር ነቢያት ከብዙ ሺህ ዓመታት በፊት በትንቢት መነጽር የተመለከቱት ታላቅ መለኮታዊ እቅድ ነው። የነቢዩ ኢሳይያስ ድንቅ ትንቢትን እንመልከት። ነቢዩ ኢሳይያስ ስለ ቤተክርስቲያን መዘርጋትና ከአጽናፍ እስከ አጽናፍ ስለምትሰብከው ሕዝብ ሲናገር እንዲህ ብሎ ነበርም። የድንኳንሽን ስፍራ አስፊ፣ መጋረጃዎችሽም ይዘርጉ፣ አትከልኪ፣ አውታሮችሽንም አስረዝሚ፣ ካስማዎችሽንም አጽኚ፣ ወደ ቀኝና ወደ ግራ ትሰፊያለሽ፣ ዘርሽም አሕዛብን ይወርሳል እንዳለ ኢሳይያስ ምዕራፍ 12 ከቁጥር 2 እስከ 3። ዛሬ በአሜሪካ ምድር እየሆነ ያለው ይህ ነው። የድንኳኑ ስፍራ ጠቧል፣ መጋረጃው መዘርጋት አለበት። ምክንያቱም ወደ ግራና ቀኝ የመስፋት ዘመን ላይ እንገኛለን። የዳዊት መዝሙር ሚስጥርስ? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሏል። መዝሙር 67:31። የቃል በሀገር ደረጃ ብቻ የሚቆም አይደለም። ኢትዮጵያውያን አማኞች በመከራና በስደት ምክንያት እጆቻቸውን ወደ ሰማይ በዘረጉ ቁጥር ያ የተዘረጋ እጅ በአሜሪካና በአውሮፓ ምድር ለሚገኙ አሕዛብ የእምነትና የብርሃን ድልድይ እየሆነ ነው። ከምስራቅ የፈለቀው ብርሃን ምዕራብን እያበራው ነው። ሕንፃው አልተጠናቀቀም፣ መሰዊያው ገና ነው። ነገር ግን የሰዎቹ ልብ አስቀድሞ ተገንብቷል። ዝናቡ ማዕበል ቢሆንም በውስጣቸው የሚነደው የመንፈስ ቅዱስ እሳት ሊያጠፋው አልቻለም። የአሁን ወጣቶች ትላንትን የዚህን ዓለም ፍልስፍና ይጋቱ ነበርም። ሕይወት ጨልማባቸው የነበሩ ነፍሶች አሉ። ዛሬ ግን የጥንቶቹን ቅዱሳን አባቶች የጸሎት መዓዛ ሊረከቡ አሰፍስፈዋል። ጣኑ ወደ ሰማይ ይወጣል። ከእነሱ ጋር የሺዎች አሜሪካውያን ጸሎት አብሮ ያርጋል። ተመልከቱ ታዲያ ታሪክ ሲጋጠም ደምና እንባ ፍሬ ሲያፈራ ተመልከቱ። እዚያ ማዶ መከራው ሲበረታ፣ እዚህ ማዶ መከር ሰዓቱ ደርሷል። ቤተክርስቲያን አትጠፋም። የምድር ነገስታት ቢነሱባትም የገሃነም ደጆች አይችሏትም። አሁን ጥሪው ወደኛ ነው። ተጨማሪ አባቶች፣ ተጨማሪ መጻሕፍት፣ ተጨማሪ መሰዊያዎች ይዘን፣ ተጨማሪ ቤተክርስቲያንን ይዘን ወደ ዓለም የምንወጣበት የታሪክ ማዕዘን ላይ ቆመናል።